ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ዛሬ ግንቦት 7 2017 ዓ.ም በትግራይ ደቡባዊ ዞን ማይጨው ከተማ ህወሓት ባለፈው ሳምንት የሰጠውን ጋዜጣዊ መግለጫ የሚቃወም ሰልፍ ሲካሄድ ውሏል። ከተቃውሞ ሰልፉ ጎን ለጎን እናቶች በጦርነት አለቀን ሰላማችንን ያምጣልን በማለት ፈጣሪያቸውን ሲማጸኑ አርፍደዋል። በዚህ መረጃ ላይ ጠለቅ ያለ ዳሰሳ ስለምናደርግ አብራችሁን ቆዩ። ከስራ ማቆም አድማ ጋር ተያይዞ በርካታ የጤና ባለሙያዎች በቁጥጥር ስር መዋላቸውንና ጫና እየደረሰባቸው መሆኑ ተገለጸ። ዝርዝር መረጃውን ይዘነዋል። በሌላ ዜና የኢትዮጵያ ፌዴራል ፖሊስ አባላት ወደ ትግራይ ክልል መግባት ጀመሩ በማለት ሲገቡ ያሳያሉ ያሏቸው ምስሎች በተለያዩ ሶሻል ሚዲያዎች ላይ እየተጋሩ ይገኛሉ። በዚህ መረጃ ላይ ኢትዮጵያ ቼክ ምን አለ? መረጃው እውነት ነው ወይስ ሐሰት? መልሱን በዝርዝር መረጃችን ያገኙታል። ከውጭ ዜና ቱርክ በሶማሊያ 20 ቢሊዮን በርሜል ድፍድፍ ነዳጅ ክምችት አገኘች። ቱርክ በቅርቡ በሶማሊያ ነዳጅ ፍለጋ ከጀመረች በኋላ 20 ቢሊዮን በርሜል ድፍድፍ ነዳጅ ክምችት ማግኘቷ ተዘገበ። ቱርክና ሶማሊያ ከወራት በፊት በሶማሊያ የነዳጅ ፍለጋዎችን ለማከናወን ተስማምተው እንደነበር የሚታወስ ሲሆን 90% የነዳጅ ገቢው ለቱርክ ይሆናል መባሉ ዝግብ አስነስቶ ነበር። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ሲጠበቅ ለነበረው ከዩክሬን ጋር ቀጥተኛ ንግግር ወደ ኢስታንቡል ሳያቀኑ ቀሩ። በዚህ መረጃ ላይና እስራኤል በጋዛ የተጠለሉ ከፍተኛ ቁጥር ያላቸው ፍልስጤማውያን ለቀው እንዲወጡ አዘዘች። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ።